ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። የህወሓት አመራር ከኤርትራና ከሌሎች ኃይሎች ጋር ፈጠር ነው ያሉት ጥምረት የጥፋት ቀመር ነው ሲሉ ጌታቸው ረዳ ተናገሩ። የትግራይ ክልል ዳግም ወደ ለየለት ወታደራዊና ጂኦፖለቲካዊ ውጥረት ማምራቱን ተከትሎ የኢትዮጵያ ሲቪል አቪዬሽንና የአገሪቱ ኩራት የሆነው የኢትዮጵያ አየር መንገድ እጅግ ፈታኝ በሆነ የደህንነት አጣብቂኝ ውስጥ መውደቃቸው ተገለጸ። ሴኔጋል በተመሳሳይ ጾታ ወንጀል የጠረጠረቻቸውን 71 ሰዎች አሰረች። በሆርሙዝ ሰርጥ ለማለፍ የነበረ የኤሚሬትስ ነዳጅ ጫኝ መርከብ በሚሳኤል ተመታ። ታማኝና ወቅታዊ ዜናዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የህወሓት አመራር ከኤርትራና ከሌሎች ኃይሎች ጋር ፈጠር ነው ያሉት ጥምረት የጥፋት ቀመር ነው ሲሉ ጌታቸው ረዳ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት አመራሮችን ከኤርትራው የኢሳያስ አፈወርቂ ስርዓትና ከሌሎች የፌዴራል መንግስቱ በሚቃወሙ ኃይሎች ጋር የፈጠሩት ጥምረት በትግራይና በመላው ሀገሪቱ ላይ ታላቅ ጥፋት የሚያመጣ የጥፋት ቀመር ነው ሲሉ ተኮነኑ። አቶ ጌታቸው በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እንዳመለከቱት የህወሓት አመራር ቀደም ሲል የፌዴራል መንግስቱን ለማፍረስ ከውስጥና ከውጭ ኃይሎች ጋር የሚደረገውን እንቅስቃሴ ሲክድ ቢቆይም አሁን ላይ የማይመለሱበትን ወሳኝ እርምጃ መውሰዱንና ወሳኝ ኃይል አማራጭ መሸጋገሩን በአደባባይ እያወጀ ይገኛል። የጥምረቱ ዋና ዓላማ የህወሓት አመራር ዓላማ የምዕራብ ትግራይን ቦታዎችን በሰላማዊ መንገድ ማስመለስ ወይም የፕሪቶሪያውን ስምምነት ማስፈጸም ሳይሆን አዲስ አበባ ያለውን የፌዴራል መንግስት በኃይል መገልበጥ ነው ብለዋል። የኢሳያስ አፈወርቂ ሚና በቅርቡ በሸረሪና በተከሰተው ግጭት የተማረከው በርካታ የጦር መሳሪያ እንደማሳያ በማቅረብ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትግራይን ከለላ ማድረግ ጠቃሚ ምኞት በመመልመል በትግራይና በአማራ እናቶችን ህጻናት ላይ ቁማር እየተጫወቱ ነው ሲሉ ከሰውታል። ለትግራይ ሰራዊት የቀረበ ጥሪ ሰራዊቱ ሊገደው የሚገባው የህዝቡ ህልውና እንጂ ጦርነትን እንደ ጡረታ ማውጫውን ያደረጉ ጥቂት አካላት አለመሆናቸውን በመገንዘብ በቃ ሊላቸው እንደሚገባና የተደቀነው ስጋት በሰላማዊ መንገድ ብቻ መፍታት እንደሚቻል አሳስበዋል። ለፌዴራል መንግስት የፌዴራል መንግስት ለፕሪቶሪያል ሰላም ስምምነት ሙሉ ትግበራ ታማኝ ሆኖ እንዲቀጥልና ተደጋጋሚ ትንኮሳዎች ቢኖሩም ትዕግስቱን አጠናክሮ የሰላም አማራጮችን ክፍት እንዲያደርግ ጠይቀዋል። በድንበር አካባቢ የሚደረጉ የጦር እንቅስቃሴዎችን ለማረጋገጥ የሳተላይትና የመሬት ላይ ክትትል እንዲደረግ፣ ግጭት የሚቀሰቅሱ ወታደራዊ ፖለቲካዊ አካላት ተጠያቂ እንዲሆኑ፣ የሲቪሎችና ደህንነት በቅድሚያ በመስጠት ከሁሉም ወታደራዊ ኃይሎች ሙሉ ወታደራዊ ግልጽነት እንዲጠየቅ፣ በጦርነት ዝግጁ ፊት ዝምታ መምረጥ የጥፋቱ ተባባሪ መሆን ነው ሲሉ ጌታቸው ረዳ መልእክታቸውን አጠናክረዋል። የትግራይ ክልል ዳግም ወደ ለየለት ወታደራዊና ጂኦፖለቲካዊ ውጥረት ማምራቱን ተከትሎ የኢትዮጵያ ሲቪል አቪዬሽንና የአገሪቱ ኩራት የሆነው የኢትዮጵያ አየር መንገድ እጅግ ፈታኝ በሆነ የደህንነት አጣብቂኝ ውስጥ መውደቃቸው ተገለጸ። ከቅርብ ቀናት ወዲህ የሱዳንና ኤርትራ ታርጋ የለጠፉ ወታደራዊ ተሽከርካሪዎች ከባድ የጦር መሳሪያዎችንና የተለያዩ የታጣቂ ኃይሎች ከህወሓት ጋር በማበር እስከ መቀሌና አላማጣ ድረስ መሰማራታቸውን የደረሱ መረጃ ምንጮች ያመለክታሉ። ይህ ያልተጠበቁ የውጭ ኃይሎች ተሳትፎ የተቀላቀሉበት ወታደራዊ እንቅስቃሴ የአየር ክልል ደህንነት ከፍተኛ አደጋ ላይ የጣለ ሲሆን አየር መንገዱ ወደ ውጭ ኃይሎች ተሳትፎ የተቀላቀለበት ወታደራዊ እንቅስቃሴ የአየር ክልል ደህንነት ከፍተኛ አደጋ ላይ የጣለ ሲሆን አየር መንገዱ ወደ ክልሉ የሚያደርጋቸው መደበኛ የሲቪል በረራዎች ሙሉ በሙሉ በማቋረጥ ሊገደድ እንደሚችል የዘርፉ ባለሙያዎች እያስጠነቀቁ ይገኛሉ። ይህ ሁኔታ በአቪዬሽን ሕግ ደህንነት መነጽር ሲታይ እጅግ አሳሳቢ ነው። በዓለም አቀፉ የሲቪል አቪዬሽን ድርጅት መተዳደሪያ በደንብና በቺካጎ ኮንቬንሽን አንቀጽ 9 መሰረት ማንኛውም ሉዓላዊ ሀገር በጦርነት ወይም በከፍተኛ የውስጥ ደህንነት መደፍረስ ምክንያት የአየር ክልሉን በከፊልም ሆነ ሙሉ የመዝጋት ሙሉ መብት አለው። የኢትዮጵያ አየር መንገድ ደግሞ ከምንም በላይ ቅድሚያ የሚሰጠው የተሳፋሪዎች፣ የበረራ ሰራተኞችና የአውሮፕላኖች ደህንነት፣ ዘመናዊ የጸረ አውሮፕላን ሚሳኤሎችና ከባድ የጦር መሳሪያዎች የታጠቁ ኃይሎች መሬት ላይ መኖራቸውን በማረፍና በመነሳት ሂደቱ ወይንም በዝቅተኛ ከፍታ ላይ የሚበሩ የሲቪል አውሮፕላኖችን ቀጥተኛ ስጋት ነው። በመሆኑም የኢትዮጵያ ሲቪል አቪዬሽን ባለስልጣን የአየር ክልሉን ከፍተኛ አደጋ ያለበትን ሃይ ሪስክ ኮንፍሊክት ዞን ብሎ የመፈረጅና የበረራዎችን የማገድ ዓለም አቀፋዊ የህግ ግዴታ ሊወድቅበት ይችላል።
ችግሩ ከቀላል የሀገር ውስጥ ግጭት አልፎ ቀጠናዊ የጂኦፖለቲካዊ ቅርጽ መያዙ ጉዳዩን ይበልጥ ውስብስብ ያደርገዋል። የኤርትራና የሱዳን ኃይሎች ከፌዴራል መንግስቱ ጋር መፋለም በክልሉ መገኘታቸው የአፍሪካ ቀንድን የጸጥታ እኩልዮሽ ክፉኛ የሚያናጋ ነው። ወታደራዊ አውሮፕላኖች፣ ድሮኖችና የክትትል ራዳሮች በሚበዙበት እንዲሁም ማንነታቸው በውል የማይታወቁ ታጣቂዎች በተሞላ ቀጠና ውስጥ የሲቪል በረራዎችን ማካሄድ በአቪዬሽን ቋንቋ በእሳት ላይ የመራመድ ያህል የሚቆጠር አደገኛ እርምጃ ነው። የዓለም አቀፉ ማህበረሰብም ይህንን የውጭ ጣልቃ ገብነት በቀጠናው ሰላም የሚያደፈርስ አደገኛ አዝማሚያ አድርጎ ይመለከተዋል። በዓለም አቀፍ ደረጃ ይህ አይነቱ የአየር ክልል ስጋት እጅግ አሳዛኝ ታሪኮችን ጥሎ አልፏል። እንደ አውሮፓውያን አቆጣጠር በ2014 ምስራቅ ዩክሬንና አየር ክልል ላይ የነበረው ጦርነት ተከትሎ የማሌዥያ አየር መንገድ በረራ 17 በሚሳኤል የተመቶ መውደቁን 298 ንጹሃን ማለቃቸውን ለዓለም አቪዬሽን ትልቅ የደውል ድምጽ ነበር። በቅርቡም በሱዳን በፈጠረው ጦርነት ምክንያት የካርቱም ዓለም አቀፍ አውሮፕላን ማረፊያ ሲወድቅ እና የሱዳን አየር ክልል ሙሉ በሙሉ ሲዘጋ ተመልክተናል። በየመን እና በሱሪያም በተመሳሳይ የሲቪል አቪዬሽን በረራዎች ለዓመታት ተቋርጠው ቆይተዋል። የኢትዮጵያ አየር መንገድ አመራሮች እነዚህን ዓለም አቀፍ አስከፊ ተሞክሮች በሚገባ ስለሚገነዘቡ አነስተኛ ስጋት ባለበት ሁኔታ ቢሆን የአቪዬሽን ደህንነት አስተዳደር ስርዓትን መነሻ በማድረግ በረራን የማቋረጥ ከባድ ውሳኔ ላይ መድረሳቸውን የግድ ይላል። በዘርፉ ቅርብ የሆኑ ወገኖች ለዘሀበሻ እንዳስረዱ ከደህንነታቸውና ከጂኦፖለቲካ ባሻገራዊ የዚህ ፖለቲካዊ ውጥረት እና የበረራ መቋረጥ የሚያስከትለው የፋይናንስና የኢኮኖሚ ኪሳራ እጅግ ግዙፍ ነው። ወደ መቀሌ፣ ሽሬ እና አክሱም የሚደረጉ የሀገር ውስጥ በረራዎች መቋረጥ ለአየር መንገዱ ከፍተኛ የገቢ ማሽቆልቆል ያመጣል። ከዚህም በላይ በጦርነት ቀጠና አቅራቢያ በሚደረጉ ማንኛቸውም በረራዎች የኢንሹራንስ አረቦን በከፍተኛ ሁኔታ እያሻቀበ ያደርጋል። ይህ ደግሞ የኩባንያው አጠቃላይ የማስፈጸሚያ ወጪን ያንረዋል። በሌላ በኩል ደግሞ የክልሉ ኢኮኖሚ ሙሉ በሙሉ ሽባ ይሆናል። የአየር ትራንስፖርት መቆም የባንክና የፋይናንስ ተቋማት የጥሬ ገንዘብ ዝውውርን ያግዳል፣ የንግድ እንቅስቃሴን ያሽመደምዳል፣ የውጭ ምንዛሬ ፍሰትን ይገታል። እንዲሁም የሰብአዊ እርዳታ አቅርቦት ላይ የሎጂስቲክ ማነቆ በመፍጠር ህዝቡን ለከፋ ማህበራዊ ቀውስ ይዳርጋል። በትግራይ ክልል እያንዣበበ ያለው ይህ የተወሳሰበ የጸጥታ መደፍረስ እና የውጭ ኃይሎች ወታደራዊ ተሳትፎ የኢትዮጵያ አጠቃላይ ጂኦፖለቲካዊ መረጋጋትን የሚፈትን ነው። የአቪዬሽን ህጎች የሰውን ህይወት ከማንኛውም ንግድ ትርፍና ፖለቲካዊ ፍላጎት በላይ ስለሚያስቀምጡ የኢትዮጵያ አየር መንገድ እና የሲቪል አቪዬሽን ባለስልጣኑ ዓለም አቀፍ የደህንነት ስታንዳርዶችን በማክበር በረራዎችን እስከ ማቋረጥ የሚደርስ እርምጃ መውሰዳቸውን የማይቀር የአስገዳጅ ሁኔታ ውጤት ሆኖ ይመዘገባል። ሁኔታው በአስቸኳይ በዲፕሎማሲና በፖለቲካዊ ውይይት ካልተፈታ በቀር ሀገሪቱ በኢኮኖሚ ሆነ በጸጥታው ዘርፍ የምትከፍለው ዋጋ እጅግ ከባድ ይሆናል። ሴኔጋል በተመሳሳይ ጾታ ወንጀል የጠረጠረቻቸውን 71 ሰዎች አሰረች። ሴኔጋል ከወራት በፊት በግብረ ሰዶማዊነት ላይ ያወጣችውን ጥብቅ የህግ ማስፈጸም 71 ወንዶች ከተፈጥሮ ውጪ ሆነ ድርጊት በሚል እንደታሰሩ አድርጋ ወደ ፍርድ ቤት አቅርባለች። በቅርብ ወራት ብቻ ከ100 በላይ ሰዎች በተመሳሳይ የግብረ ሰዶማዊት ጉዳይ ተጠርጥረው መያዛቸው ተገልጿል። ከዚህም ውስጥ የአገሪቱ ታዋቂ ሰዎች አሉበት ተብሏል። በሴኔጋል ባለፈው መጋቢት ወር የተሻሻለው ጥብቅ ህግ ግብረ ሰዶማዊ ግንኙነት እስከ 10 ዓመት ዘብጥያ ያስወረውራል። ከስር በተጨማሪ ከፍተኛ የገንዘብ ቅጣት አለው። ግብረ ሰዶማዊነትን የሚያስተዋውቁ ወይንም ገንዘብ ድጋፍ የሚያደርጉ ግለሰቦችን ከ3 እስከ 7 የሚደርስ እስራት እንዲቀጡ ህጉ ይፈቅዳል። አጸያፊ የተባለውን ይህን ድርጊት የሚያበረታታ ማንኛውም ድርጊት እንደ ወንጀል እንዲታይ ተደርጓል። ኢራን አሜሪካን መምታት የሚችሉ ሚሳኤሎችን እያዘጋጀች መሆኑን ገለጸች። አንድ ከፍተኛ የኢራን የሃይማኖት መሪ አገራቸው የሚሳኤሎቿን የመምታት አቅም እስከ 15000 ኪሎ ሜትር ለማሳደግ በከፍተኛ ሁኔታ እየሰራች መሆኑን ይህም አሜሪካን ቀጥታ መምታት ያስችላል ሲሉ በይፋ ተናግረዋል። የአህቫዝ ከተማ የጁማ ሶላት መሪ አብዱልነቢ ሙሳፊር በሰጡት ይፋዊ መግለጫ አሜሪካውያን በሚሳኤል መመታት እና በደም እንዲሁም በውድመት ውስጥ መወደቅ ምን እንደሚመስል እንዲረዱትና እንዲቀምሱት በሚል ኢራን ይህን እርምጃ ርቀት ተኳሽ ሚሳኤል እያዘጋጀች መሆኑን አስታውቀዋል። የአህቫዝ ከተማ የጁማ ሶላት መሪ አብዱልነቢ ሙሳፊር በሰጡት ይፋዊ መግለጫ አሜሪካውያን በሚሳኤል መመታትና በደም እንዲሁም በውድመት ውስጥ መውደቅ ምን እንደሚመስል እንዲረዱና እንዲቀምሱት በሚል ኢራን ይህንን ረጅም ርቀት ተኳሽ ሚሳኤል እንዳዘጋጀች መሆኑን አስታውቋል። ይህ መግለጫ በኢራን ኢንተርናሽናል የተዘገበ ሲሆን የኢራን ባለስልጣናት ቀደም ሲል የነበራቸው የ2000 ኪሎ ሜትር የሚሳኤል ርቀት ገደብ ለማንሳትና አህጉር አቋራጭ ባሊስቲክ ሚሳኤሎችን ለማልማት እያደረጉት ያለውን ዝግጅት የሚያሳይ ነው ተብሏል።
ሆኖም ግን የወታደራዊና የደህንነት ባለሙያዎች እንደሚያስረዱት ይህ የኢራን ባለስልጣን የተናገሩት ቃል የፖለቲካ ማስፈራሪያ እንጂ ሀገሪቱ በአሁኑ ወቅት አሜሪካን መሬት ድረስ መምታት የሚችል 15000 ኪሎ ሜትር የሚጓዝ ሚሳኤል የላትም። የኢራን የጦር መሳሪያዎች በአሁኑ ወቅት የሚደርሱት ከ2000 እስከ 3000 ኪሎ ሜትር ብቻ በመሆኑ አቅሟ በመካከለኛው ምስራቅና በከፊል አውሮፓ ክልሎች ላይ ብቻ የተገደበ ነው። ምንም እንኳን ኢራን በሳተላይት ማስወንጨፊያ የምትጠቀምበት ቴክኖሎጂ ለወደፊት አህጉር አቋራጭ ሚሳኤሎችን ለመስራት ሊረዳት ቢችልም በአሁኑ ወቅት ግን አሜሪካን የመምታት ዝግጁነት ሆነ ቴክኖሎጂ ብቃቱ የላትም ነው የተባለው። በሆርሙዝ ሰርጥ ለማለፍ የነበረ የኤሚሬትስ ነዳጅ ጫኝ መርከብ በሚሳኤል ተመታ። ንብረቱን የዩናይትድ አረብ ኤሚሬትስ መንግስት የሆነው አቡ ዳቢ ናሽናል ኦይል ካምፓኒ ወይንም አድኖክ ነዳጅ ጫኝ መርከብ በሆርሙዝ ሰርጥ በማለፍ ላይ ያለ ጥቃቱ ደረሰበት። ድርጅቱ እንደገለጸው በሚሳኤል የተፈጸመው በዚህ ጥቃት በመርከቡ ላይ እሳት ተነስቶ የነበረ ሲሆን እሳቱን ለማጥፋት ተችሏል። በዛሬው ጥቃት በሰው ላይ ምንም ጉዳት እንዳልደረሰም አስታውቋል። የኢራን ጦርነት ከጀመረና በሆርሙዝ ሰርጥ ዙሪያ ውዝግብ ከተነሳ አንስቶ በአድኖክ መርከብ ላይ ጥቃት ሲፈጸም ይህ 16ኛ ጊዜ ነው። የዩናይትድ አረብ ኤሚሬትስ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ይህ ድርጊት በተመድ የጸጥታው ምክር ቤት የተደነገገው የንግድ መርከቦችን ኢላማ ማድረግና ዓለም አቀፉ በባህር መስመሮች ማወክ የሚከለክለው ውሳኔ የሚጥስ ነው ብሏል። ጨምሮም ኢራን ከዚህ አይነት ጸብ አጫሪ ድርጊት እንድትቆጠብና ሆርሙዝ ሰርጥን ሙሉ በሙሉ ክፍት እንድታደርግ አሳስቧል። ይህንን ተከትለው ሳውዲ አረቢያ፣ ዮርዳኖስን ባህሬን ድርጊትን እንደሚቃወሙ አስታውቋል። የኳታር ውጭ ጉዳይ ሚኒስቴር በበኩሉ ይህንን ዓለም አቀፍ መተላለፊያ ጫና መፍጠሪያ መሳሪያ ማድረግ ተገቢነት የሌለው ድርጊት መሆኑን ጠቅሶ ሆርሙዝ ሰርጥ ክፍት መሆን እንዳለበት አስታውቋል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ እንደገለጸው ሆርሙዝ ሰርጥ ክፍት ሊሆን የሚችለው ኢራን በምታስቀምጠው ደንቦች መሰረት እንደሆነ አስታውቋል። ቃል አቀባዩ ሆሴ ሞሄቢ ዛሬ በሰጡት መግለጫ ሰርጡ የሚከፈተው በአሁኑ ወቅት በሙስካት እየተከናወነ ባለው የኢራን ኦማን ድርድር ውጤት ተመርኩዞ መሆኑን ጠቅሰው ይህንን ውጤት አሜሪካ መቀበል እንደሚገባትም አስረድተዋል። በተያያዘ የኢራን ውጭ ጉዳይ ሚኒስቴሩ አባስ አራጋቺ በሆርሙዝ ሰርጥ የነበረው የመርከቦች እንቅስቃሴ ከዚህ ቀደም በነበረው መልክ እንደማይቀጥል ተናግረዋል።